መድፍና ላውንቸር ፋሽናቸው አልፏል። ታንክና ባዙቃም ከጦር ሜዳ ገለል እያሉ ነው። አሁን ላይ ዓለማችን በጅምላ ጨራሽ መሳሪያዎች ተጥለቅልቃለች። አብዛኞቹ ደግሞ በየትኛውም አይነት አየር መቃወሚያም ሆነ በህዋ ውስጥ መቃወሚያ የማይመቱ መሆናቸው የዓለማችንን ቀጣይ ዕጣ ፈንታ በቀቢጸ ተስፋ የተሞላ አድርጎታል። ሲመጣ እንዴ ነው እንዲል ብሂሉ ሀያላኑ ሀገራት ደግሞ ቀን በገፋ ቁጥር እየተካረሩ መጥተዋል። በየፊናቸውም እጅግ የረቀቁ የጦር መሳሪያዎችን እየፈበረኩና እየታጠቁ ነው። ሁለተኛው ሰይጣን የሚባለው የሩሲያው RS-28 እና የአሜሪካው ኦሃዮ ክላስ ሰርጓጅ መርከብ ብቻቸውን በደቂቃዎች ዓለምን ማጥፋት ይችላሉ። አቫንጋርድ ሃይፐርሶኒክ የተባለው ጀት ደግሞ ከድምፅ ፍጥነት ከ20 እጥፍ በላይ ፈጥኖ በሰከንድ ውስጥ አንድ ከተማን ማውደም ይችላል። አባት ቦምብ የተባለው የዓለማችን ትልቁ ቦምብ ደግሞ ከኒኩለር በላይ አውዳሚ ነው ተብሏል። ለመሆኑ የዓለማችን 10ሩ አደገኛ ጦር መሳሪያዎች የትኞቹ ናቸው? Weapons have existed as long as humankind. For millennia, they have determined the destiny of generations. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለምን ስጋት ላይ ስለጣሉትና በአደገኛነታቸው ስለተፈረጁት የዓለማችን 10ሩ አውዳሚ ጦር መሳሪያዎችን እናስቃኛችኋለን። የሰው ልጅ ታሪክ በአብዛኛው በፈጠራና በጥፋት ታሪክ የተሞላ ነው። ከጥንቶቹ ቀስትና ፍላጻ አንስቶ እስከ ዘመናዊ የኒኩለር ቴክኖሎጂ ድረስ የጦር መሳሪያዎች የስልጣኔ ሂደትን በመቅረጽ ረገድ ወሳኝ ሚና ተጫውተዋል። በተለይ በ20ኛው ክፍለ ዘመን ከተከሰቱ ሁለቱ የዓለም ጦርነቶች በኋላ የጦር መሳሪያዎች የማጥፋት አቅማቸው ከዚህ በፊት ታይቶ በማይታወቅ ደረጃ አድጓል። ዛሬ የዓለማችን ሀያላን ሀገራት የጦርነትን ተፈጥሮ ሊለውጡ በሰከንዶች ውስጥ ሙሉ ከተሞችን ሊያጠፉና የፕላኔቷን ስነ ምህዳር ሊያናጉ የሚችሉ እጅግ አደገኛ የሆኑ የጦር መሳሪያዎችን ይዘዋል። የዛሬው ጥንቅራችንም በዓለም ላይ እጅግ አደገኛ ተብለው የሚታወቁትን 10 የጦር መሳሪያዎች በዝርዝር ይመረምራል። ትኩረታችንንም በእያንዳንዱ መሳሪያ የማጥፋት አቅም ባለቤት ስለሆኑ ሀገራትና በዓለም አቀፍ ደረጃ የጂኦፖለቲካ ሚዛን ላይ ስለሚያሳርፉት ተጽዕኖ እንቃኛለን። እነዚህ መሳሪያዎች በዋናነት የጅምላ ጨራሽ መሳሪያዎችና እጅግ የላቁ ዘመናዊ ወታደራዊ ስርዓቶችን ያካተቱ ናቸው። በአሁኑ ሰዓት የጅምላ ጨራሽ መሳሪያዎችና የኒኩለር መሳሪያዎች በባዮሎጂካል፣ በኬሚካል፣ በራዲዮሎጂካል እና በኒኩለር ኃይል በመጠቀም ብዙ ሰዎችን በአንድ ጊዜ የመግደል ወይም ከፍተኛ ጉዳት የማድረስ አቅም ያላቸው ናቸው። ከነዚህ ውስጥ የኒኩለር ጦር መሳሪያዎች በዓለም ላይ እጅግ አደገኛ እንደሆኑ ይታሰባል። መጀመሪያ ላይ የምናገኘውም RS-28 ሳም4 የተባለውን የጦር መሳሪያ ነው። RS-28 ሳም4 ወይም በቅጽል ስሙ ሁለተኛው ሰይጣን የሚባለው ጦር መሳሪያ በሩሲያ የተሰራ ኢንተርኮንቲኔንታል ባላስቲክ ሚሳኤል ነው። ይህ ሚሳኤል በዓለም ላይ ካሉት እጅግ ኃይለኛውና አጥፊው የኒኩለር መሳሪያ ተደርጎ ይወሰዳል። የማጥፋት አቅሙም ከፍተኛ ሲሆን ከ10 እስከ 15 የሚደርሱ ኢላማዎችን በአንዴ መምታት የሚችሉ የኒኩለር አረሮችን የመሸከም አቅም አለው። ይህ ማለት በአንድ ጊዜ በርካታ ከተሞችን ወይም ወታደራዊ ኢላማዎችን ማጥፋት ይችላል ማለት ነው። የሩሲያ ባለስልጣናት አንድ ሳም4 ሚሳኤል ፈረንሳይን ወይም ቴክሳስን የመሳሰሉ ትላልቅ አካባቢዎችን ሙሉ በሙሉ ለማጥፋት የሚያስችል አቅም እንዳለው ይገልጻሉ። ሚሳኤሉ የሚበርበት ፍጥነትና አቅጣጫውን የመቀየር ችሎታው አሁን ላይ ያሉትን የሚሳኤል መከላከያ ስርዓቶችን በሙሉ በቀላሉ እንዲያልፍ ያስችለዋል። ሳም4 የሩሲያን የኒውክሌር የመከላከል አቅም ለማጠናከርና ከምዕራባውያን ሀገራት ጋር ባለው የስትራቴጂካዊ ሚዛን ላይ የበላይነትን ለማስፈን ያለመ ነው። ሁለተኛ ላይ የምናገኘው B83 የተሰኘውን የኒውክሌር ቦምብ ነው።
ቢ83 የኒኩለር ቦምብ በአሁኑ ጊዜ በአሜሪካ የጦር መሳሪያ ግምጃ ቤት ውስጥ የሚገኝ እጅግ ኃይለኛ የኒኩለር ስበት ቦምብ ነው። የዚህ ቦምብ ከፍተኛው የማጥፋት አቅም 1.2 ሜጋቶን ሲሆን በ1945 በሂሮሺማ ላይ ከተጣለው የአቶሚክ ቦምብ 80 እጥፍ የበለጠ ኃይል አለው። ይህ ኃይል በአንድ ትልቅ ከተማ ላይ ቢወድቅ ወዲያውኑ በመቶ ሺዎች የሚቆጠሩ ሰዎችን ሊገልና ሰፊ አካባቢን ለረጅም ጊዜ መኖሪያ እንዳይሆኑ ሊያደርግ ይችላል። ቢ83 ኒኩለር ቦምብ በስትራቴጂካዊ ቦምብ አይሮፕላኖች የሚወረወር ሲሆን ለአሜሪካ ጦር ሰራዊትም የኒኩለር መከላከያ ቁልፍ አካል ሆኖ ያገለግላል። ምንም እንኳን አሜሪካ አነስተኛ ኃይል ያላቸውን የኒኩለር መሳሪያዎችን ብትመርጥም ቢ83 ትልቁን የማጥፋት አቅም በመያዝ የጠላትን ጥቃት ለመመከት እንደ የመጨረሻ አማራጭ ሆኖ ተይዟል። ሶስተኛ ላይ ዲኤፍ-41 አህጉር አቋራጭ ሚሳኤልን እናገኛለን። ዲኤፍ-41 በቻይና የተሰራ ዘመናዊና ተንቀሳቃሽ ኢንተርኮንቲኔንታል ባላስቲክ ሚሳኤል ነው። የማጥፋት አቅሙም ከ12000 እስከ 15000 ኪሎ ሜትር ድረስ መጓዝ የሚችል ሲሆን የአሜሪካን አህጉርን ጨምሮ አብዛኛውን ዓለም መምታት ይችላል። ልክ እንደ ሳማራት ሁሉ ዲኤፍ-41ም እስከ 10 የሚደርሱ ገለልተኛ ኢላማዎችን መምታት የሚችሉ የኒኩለር አረሮችን መሸከም ይችላል። ይህ መሳሪያ የቻይናን የኒኩለር አቅም በእጅጉ ያሳድጋል ተብሏል። ዲኤፍ-14 የቻይናን በመሬት በባህርና በአየር ላይ የተመሰረተውን የኒኩለር አቅሟን በማጠናከር ቻይናን ከሩሲያና ከአሜሪካ ጋር በኩል ደረጃ እንድትወዳደር ያስችላታል። አራተኛ ላይ ኦሃዮ ክላስ የተሰኘውን ሰርጓጅ መርከብን እናገኛለን። ኦሃዮ ክላስ ሰርጓጅ መርከብ የአሜሪካ ባህር ኃይል የጀርባ አጥንት የሆነ የኒኩለር ባላስቲክ ሚሳኤል ሰርጓጅ መርከብ ነው። የማጥፋት አቅሙ ከፍተኛ ሲሆን እያንዳንዳቸው እስከ 24 የሚደርሱ ትሪደንት ባላስቲክ ሚሳኤሎችን መሸከም ይችላል። እያንዳንዱ ትሪደንት ሚሳኤል ደግሞ እስከ 8 የሚደርሱ የኒኩለር አረሮችን መሸከም ይችላል። በጠቅላላው አንድ ኦሃዮ ክላስ ሰርጓጅ መርከብ ብቻ በሁለተኛው የዓለም ጦርነት ከተጣሉ ቦምቦች ሁሉ የበለጠ የማጥፋት አቅም አለው። የሰርጓጅ መርከብ ለወራት ያህል ሳይታወቅ በውሃ ውስጥ መቆየት የሚችል በመሆኑ ጠላት የመጀመሪያ ጥቃት ቢሰነዝር እንኳን ምላሽ የመስጠት አቅምን ያረጋግጣል። ይህ የአሜሪካ የባህር ውስጥ ሰርጓጅ መሳሪያ የባህር ላይ እግር በመሆን ለአሜሪካን የኒውክሌር የበላይነት ዋስትናን ይሰጣል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አምስተኛ ላይ የምናገኘው ፖሴይዶን ኒውክሌር ቶርፒዶን ነው። ፖሴይዶን በሩሲያ የተሰራ አዲስና እጅግ አወዛጋቢ የሆነ የኒኩለር ኃይል ያለው ሰው አልባ የውሃ ውስጥ ተሽከርካሪ ነው። ቶርፔዶን የሚለው ስያሜ የተሰጠውም ለዛ ነው። ፖሴይዶን በሜጋቶን የሚለካ የኒኩለር አረር ይይዛል። ዋና ዓላማው በባህር ዳርቻ ላይ የሚገኙ ከተሞችንና ወታደራዊ መሰረቶችን ማጥፋት ነው። ከሁሉም በላይ አደገኛ ገጽታው በባህር ዳርቻ ላይ ሲፈነዳ ከፍተኛ ራዲዮ አክቲቭ ሱናሚ በመፍጠር ሰፊ የባህር ዳርቻ አካባቢዎችን ለዘለቄታው ለመኖሪያም ሆነ ለምንም ነገር እንዳይሆኑ ማድረግ መቻሉ ነው። ይህን መሳሪያ በባህር ውስጥ በሚሳኤል መከላከያ ስርዓቶች ለመከላከል እጅግ አስቸጋሪ በመሆኑ ለሩሲያ አዲስ የስትራቴጂካዊ የበላይነት መንገዱን ከፍቷል። ስድስተኛ ላይ ቨርጂኒያ ክላስ የተሰኘውን ሰርጓጅ መርከብ እናገኛለን። ይህ ሰርጓጅ መርከብ የአሜሪካ ባህር ኃይል ዘመናዊ የኒኩለር ጥቃት ሰርጓጅ መርከብ ነው። በዋነኛነት የጠላት ሰርጓጅ መርከቦችንና የጦር መርከቦችን ለማጥፋት የተነደፈ ቢሆንም እስከ 12 የሚደርሱ ቶማሃውክ የመርከብ ሚሳኤሎችን መሸከም ይችላል። እነዚህ ሚሳኤሎች በሺዎች የሚቆጠሩ ኪሎ ሜትሮችን በመጓዝ ትክክለኛ ኢላማዎችን መምታት ይችላሉ። የቨርጂኒያ ክላስ ሰርጓጅ መርከብ በስውር በመንቀሳቀስ ችሎታው ምክንያት
በጠላት ግዛት ውስጥ ገብቶ የስለላና የጥቃት ተልእኮዎችን ማከናወን ይችላል። ሰርጓጅ መርከቡ በዓለም ዙሪያ የአሜሪካን የባህር ኃይልን ለማጠናከር፣ ለማስጠበቅና የባህር ላይ መስመሮችን ለመቆጣጠር ወሳኝ ሚናን ይጫወታል። ሰባተኛ ላይ የምናገኘው ሃቫንጋርድ ሃይፐርሶኒክ ግላይድ የተሰኘውን የጦር ጀት ነው። ሃቫንጋርድ በሩሲያ የተሰራ ሃይፐርሶኒክ ጀት ነው። ጀቱ ከድምፅ ፍጥነት ከ20 እጥፍ በላይ መክነፍ ይችላል። ይህ ማለት በሰዓት ከ24000 ኪሎ ሜትር በላይ ይጓዛል ማለት ነው። በከፍተኛ ፍጥነት እየበረረ በረራ ላይ አቅጣጫውን መቀየር ስለሚችል አሁን ያሉትን የሚሳኤል መከላከያ ስርዓቶችን ሙሉ በሙሉ በቀላሉ ማለፍ ይችላል። የኒኩለር አረርን መሸከም የሚችል ሲሆን በዓለም ላይ ካሉት እጅግ ፈጣንና የማይጠለፉ የጦር መሳሪያዎች አንዱ ተደርጎም ይወሰዳል። የሃይፐርሶኒክ ቴክኖሎጂን በመጠቀም ሩሲያ በአሜሪካ ላይ የስትራቴጂካዊ ጥቅም ማግኘቷን ያረጋገጠም ነው ተብሎለታል። ስምንተኛ ላይ ያለው ኤፍ-22 ራፕተር ጀት ነው። ኤፍ-22 ራፕተር ጀት በአሜሪካ የተሰራ ስውር ተዋጊ ጀት ነው። ኤፍ-22 በዓለም ላይ እጅግ የላቀ የአየር ንብረት የበላይነትን በማስፈን ጦርነቶችን በቀላሉ የማሸነፍ ችሎታ አለው። በራዳር በማይታይ ቴክኖሎጂው ምክንያትም ጠላት ሳይደርስበት ኢላማዎችን በቀላሉ መምታት ይችላል። የተለያዩ ከአየር ወደ አየርና ከአየር ወደ መሬት ሚሳኤሎችን የሚይዝ ሲሆን በጦርነት ጊዜ የጠላትን የአየር ኃይል ሙሉ በሙሉ የማጥፋት አቅምም አለው። የጀት ለአሜሪካ የአየር ኃይል የበላይነት ዋስትና ሲሆን ሌሎች ሀገራትም ተመሳሳይ ቴክኖሎጂዎችን እንዲያዳብሩ ግፊት ያደርጋል ተብሏል። ዘጠነኛ ላይ የቦምቦች ሁሉ እናት ቦምብና የቦምቦች ሁሉ አባት ቦምብ የተባሉትን እጅግ አውዳሚ ቦምቦችን እናገኛለን። እናት ቦምብ በአሜሪካ የተሰራ ሲሆን የቦምቦች ሁሉ አባት የሚባለው ቦምብ ደግሞ በሩሲያ የተሰራ ነው። ሁለቱም ቴርሞባሪክ ቦምቦች ናቸው። እናት ቦምብ 11 ቶን የሚመዝን ሲሆን ከሞላ ጎደል ከ11 ቶን ቲኤንቲ ጋር እኩል የሆነ ፍንዳታን ይፈጥራል። በዋነኛነት ዋሻዎችንና የመሬት ውስጥ መዋቅሮችን ለማጥፋት ያገለግላል። የሩሲያው አባት ቦምብ በበኩሉ ከእናት ቦምብ በ4 እጥፍ የበለጠ አደገኛ እንደሆነ ይነገራል። በዓለም ላይ እጅግ ኃይለኛ የሆነ የኒኩለር ቦምብ እንደሆነም ተረጋግጧል። ሁለቱም ቦምቦች በዙሪያቸው ያለውን ኦክሲጅን በመጠቀም እጅግ ከፍተኛ ሙቀትና ግፊትን ይፈጥራሉ። ይህ ፍንዳታ በሰፊ ክልል ውስጥ ያሉ ነገሮችን በሙሉ ያጠፋል። እንዲሁም በውስጣቸው ያሉትን ሰዎች በኦክሲጅን እጥረት ይገላል። ሁለቱም ቦምቦች የኒኩለር ጦር መሳሪያ ሳይጠቀሙ ከፍተኛ ውድመትን ማድረስ ይችላሉ። አስረኛ ላይ የምናገኘው ባዮሎጂካል የጦር መሳሪያዎች ነው። ባዮሎጂካል የጦር መሳሪያዎች በባክቴሪያዎች፣ በቫይረሶች ወይም በመርዞች አማካኝነት በሰዎች፣ በእንስሳት ወይም በእጽዋት ላይ ገዳይ የሆኑ በሽታዎችን በማሰራጨት ሰፊ ውድመት የሚያስከትሉ የጅምላ ጨራሽ መሳሪያዎች ናቸው። ትንሽ መጠንን በመጠቀም በሺዎች አልፎም ተርፎ በሚሊዮኖች የሚቆጠሩ ሰዎችን ሊገሉ ይችላሉ። ያንን ተከትሎ በሽታዎች በፍጥነት ሊሰራጩና ለመቆጣጠር ሊያዳግቱ ይችላሉ። ከኒውክሌር ጦር መሳሪያዎች በተለየ መልኩ ባዮሎጂካል መሳሪያዎች የረጅም ጊዜ የጤናና የኢኮኖሚ ቀውሶችን ይፈጥራሉ። በ1975 በጸደቀው የባዮሎጂካል የጦር መሳሪያዎች ስምምነት መሰረት አሁን ላይ በይፋ ማንም ሀገር የለውም ይባል እንጂ በርካታ ሀገራት በድብቅ ምርምር ያደርጋሉ ተብሎ ይታመናል። የባዮሎጂካል መሳሪያ በዓለም አቀፍ ደረጃ እጅግ አደገኛና ኢሰብአዊ ነገር ተደርጎ የሚታይ ሲሆን በድብቅ ሊሰራጭ ስለሚችል ከሽብርተኝነት ጋር በተያያዘ ዘውትር ትልቅ ስጋት አለ። ከላይ የተዘረዘሩት 10ሩም የጦር መሳሪያዎች ዓለምን የማጥፋት አቅም እንዳላቸው ግልጽ ነው። አብዛኞቹ እነዚህ መሳሪያዎች በአሜሪካ፣ በሩሲያና በቻይና እጅ የሚገኙ ሲሆን ይህም በዓለም አቀፍ ደረጃ ያለውን የኃይል ሚዛን ያሳያል። እነዚህ መሳሪያዎች የፈጠሩት የኃይል ሚዛን የማይቀር የጋራ ጥፋት በሚል መርህ ላይ የተመሰረተ ነው።
ማለትም አንድ ሀገር በኒኩለር መሳሪያ ብትጠቃ አጥቂዋን ሀገር ሙሉ በሙሉ ለማጥፋት የሚያስችል ምላሽ የመስጠት አቅም ሌላኛው ሀገር እንዳላት በማሳየት ሁለቱም ወገኖች ጥቃት ከመሰንዘር እንዲቆጠቡ ያደርጋል። በሌላ በኩል እንደ ሃይፐርሶኒክና ፖሴይደን ያሉ አዳዲስ ቴክኖሎጂዎችም ይህንን መርህ ሊያናጉ ይችላሉ ተብሎ ይሰጋል። እነዚህ መሳሪያዎች አሁን ያሉትን የመከላከያ ስርዓቶች በቀላሉ ማለፍ በመቻላቸው ሀገራት የመከላከል አቅማቸውን ለማጠናከርና አዳዲስ የጦር መሳሪያዎችን ለመፍጠር እየተሽቀዳደሙ ይገኛል። በመጨረሻም የባዮሎጂና የኬሚካል ጦር መሳሪያዎች ስጋትም በተለይ በአሸባሪ ቡድኖች እጅ የመውደቅ ዕድላቸው ከፍተኛ ከመሆኑ አንጻር ለዓለም ሰላምና ደህንነት አደጋ ይሆናል ተብሏል። ዓለም አቀፉ ማህበረሰብም እነዚህን አደገኛ መሳሪያዎች ለመቆጣጠርና ለማስወገድ የሚያደርገው ጥረትም ወሳኝ ነው ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።